ያርገውና ወንድ የተባለ ፍጥረት በዚህ መነጠቅ ስታይል ማለት ነው ባንዴ ቡን ብሎ ቢጠፋ 99% በላይ ትራንስፖርት ኢንዱስትሪው ወንድ ነው የሚነዳውና እዚህ አየር ላይ ደግሞ አሁን 15000 አውሮፕላኖች አሉ። ያሁን ለመኪና አደጋ የኮሙኒኬሽንና የመብራት ኃይል ስራ የሚሰሩት አብዛኞቹ ወንዶች ናቸው እና እነዚህ ወንዶች ከሌሉ በጣም ከፍተኛ የሆነ የኃይልና የኮሙኒኬሽን መቆራረጥ ነው የሚፈጠረው። መብራት ኃይል ደግሞ በአግባቡ መስራት ካልቻለ ማለት ነው በጣም ብዙ የእሳት አደጋዎች ነው የሚፈጠሩት። እና ሴቶቼ ለዚህ ነው ወንድ ልጅን በደንብ ተንከባከቡ። ቆንጆ ወጥ ሰርተሽ ማብላት ልመጂ። ምን አይነት ሰጣ ገባ ውስጥ ገባችሁ? ሴንሲቲቭ ኢሹ ነው አያስፈልግም ብለን ነው ባካፕ ያደረግነው እንጂ እኮ አንዳንድ የምናያቸው ነገሮች ሀሳብ እንድንሰጥ ግዴታ ይገፋፉናል ማለት ነው። በጣም ትልልቅ ሰዎች እንደዚህ አይነት ተልካሻ ሀሳብ ውስጥ ገብታችሁ ወንድ ከሌለ ሴት ከሌለ አውሮፕላን ትራንስፖርቴሽን ኤሌክትሪክ ምናምን ስትሉ በጣም ትገርሙኛላችሁ። አሁን ወንድ ልጅ ዓለምን በቃ በደንብ ጸጥ አድርጎ በደንብ አሪፍ አድርጎ እያስተዳደረ እንደሆነ ምንም አይነት የሴት ልጅ ጭቆና እንደሌለ ዓለም ሰላም እንደሆነች አይናችሁን ጭፍን ያደረጋችሁ ማለት ነው። አይ አንደርስታንድ ከዛኛውም ሳይድ የሚመጣው መልእክት ትንሽ አግሬሲቭ ነው። ወንዶች ግን እንደዚህ አይነት ነገር ለመሞገት ሞራል የላችሁም ጭራሽ። በእውነት በተለይ የኛ ሀገር ሴቶች በጣም በብዙ አይነት ሁኔታ ውስጥ ያለፉ ናቸው። አብሮ አደጎቻችን በተለይ ታናናሾቻችን የደረሰባቸውን እንደው የሆነ ጊዜ ላይ ሸነጥ አድርጓቸው ሲያወሯችሁ ስትሰሙ በጣም ነው የሚዘገንናችሁ። እያንዳንዱ ሴት ውስጥ የራሳቸው የልጅነት ጠባሳ አለ የማይናገሩት ማለት ነው። ይህን ነገር ዲናይ የምታደርጉ ወንዶች ከዛ ደግሞ እዚህ ጋር መጣችሁ ትራንስፖርቴሽን ኤሌክትሪክ ጭልፋ ወጥ ምናምን ስታወሩ በጣም ነው የሚገርም። በጣም በሚገርም ሁኔታ ይሄ ነገር አሁንም የትም አለ፣ የትም እዚህ አሜሪካን ሀገር ሳይቀርብ ማለት ነው። አሁን ችግሩ የወንድና የሴት አይደለም፣ ችግሩ ያስተሳሰብ ነው፣ ያመለካከት ነው። ስለዚህ ከወጥና ከጭልፋ ከመብራትና ከትራንስፖርቴሽን ውጡና እንደ ሰው ለማሰብ ሞክሩ። ይኸው ነው። መልካም ቀን።